ወደ አፍሪካ በተለይ ወደ ኢትዮጵያ ስንመጣስ እዚህ ጋር ነው ነገሩ አስደንጋጭ የሚሆነው። በኢትዮጵያ ውስጥ ትክክለኛ ቁጥር የለንም። ለምን? ምክንያቱም ባህላችን በሽታውን ይደብቀዋል። በኢትዮጵያ ባህል ወንድ ልጅ ሲቆጣ ይከበራል ይባላል አይደል? አንድ ሰው ቤቱን በፍርሃት ሲገዛ እሱ እኮ ቆራጥ መሪ ነው ተብሎ ይሞገሳል። ብዙ ናርሲስቶች በሃይማኖትና በባህል ካባ ስር ይደበቃሉ። ቤተ ክርስቲያን ውስጥ መልአክ፣ ቤት ውስጥ ግን አውሬ መሆን በህብረተሰባችን ውስጥ የተለመደ ድብቅ ወረርሽኝ ሆኗል። ታዲያ የዚህ ክፍል ዋናው ነጥብ ምንድን ነው? ናርሲዝም ማለት ራስ ወዳድነት ብቻ አይደለም። ሁላችንም አልፎ አልፎ ራስ ወዳድ ነን። ናርሲዝም ማለት የሌሎች ሰዎች ህመምና ስሜት ለእነርሱ ትርጉም የሌለው መሆኑ ነው። ልክ እንደ ሮቦት ናቸው። ስታለቅሱ አይሰማቸውም፣ ስትታመሙ ይናደዳሉ። ምክንያቱም ለነሱ እናንተ ሰው አይደላችሁ። የነሱ ፍላጎት ማሟያ ዕቃ ወይም ደግሞ ሰፕላይ ናችሁ። ግን ትልቁ ጥያቄ ይህንን ሰው እንዴት እንለየዋለን? ችግሩ በመጀመሪያ ሲመጡ ቀንዶቻቸውን አያሳዩም። የሚመጡት እንደ ፍጹም ሰው መስለው ነው። ታዲያ ከጋብቻ በፊት ወይም በፍቅር ጓደኝነት ጀምሮ ላይ ሰውየው ናርሲስት መሆኑን የሚጠቅሙ 9 አስደንጋጭ ምልክቶች አሉ። አብዛኛዎቻችሁ እነዚህን ምልክቶች የፍቅር ብዛት ብላችሁ ልታስቡ ትችላላችሁ፣ ግን አይደለም። እነዚህ ምልክቶች ምንድን ናቸው? ሰውየው አፍቃሪ ነው ወይስ አዳኝ? በክፍል 2 ጭምብሉን እንገልጠዋለን። አብራችሁን ቆዩ።